ሰበር ዜና አሁን በደረሰን ዜና መሰረት ሰላማዊ ዕድላት እስራኤል በዌስት ባንክ ላይ ከፍተኛ የሆነ በደልና ሰቆቃ እያደረሰች ይገኛል። እንዲሁም ህዝቡን በከፍተኛ ሁኔታ እያፈናቀለች እና ከፍተኛ የሆነ ውርጅብኝ እያደረሰች ይገኛል። ሆኖም ወታደሮች በየሰፈሩ እየገቡ ሰፊ ቤቶችን ወደ ማፍረስ እንዲሁም የተለያዩ ታዳጊዎችን ጨምሮ ትላልቅ ሴቶችና ህፃናት ሳይሉ በከፍተኛ ሁኔታ መረሸንና እንዲሁም ከቦታው የማፈናቀልና ከዛም ቦታ ዳግም እንዳይመለሱ የማድረግ ስራቸውን በተግባር አሁን እየጀመሩ ይገኛሉ። ሆኖም በዚህ ሁኔታ ዳግም ወደ መካከለኛው ምስራቅ ወደ ነበረበት ግጭት እንዳይመለስ በከፍተኛ ስጋት ውስጥ ይገኛል። እስራኤልም የተለያዩ ሀገራት ይህን ወረራሽና ይህን በዌስት ባንክ የምታደርሰውን ግፍና በደል በከፍተኛ ሁኔታ እንድታቆም የተለያዩ የዓለማችን ታላላቅ ሀገራት ጥሪያቸውን ቢያቀርቡም እስራኤል ሰማዳ በማለት ይህን ድርጊቷን እየቀጠለች ይገኛል። በመሆኑም የፍልስጤም ላይ እየደረሰ ያለው ሰቆቃ መቼ እንደሚበርድ ከፍተኛ የሆነ ሰቆቃን እየደረሰ ነው። ህፃናትን በከፍተኛ ጉዳት እየደረሰባቸው እንዲሁም ነፍሰ ጡር ታዳጊ ህፃናት ሳይሉ በዚህ ላይ ከፍተኛ ጉዳት እየደረሰባቸው ይገኛል። ይሄም የተባበሩት መንግስታት ድርጅት ሽባ መሆኑን እያሳየ ይገኛል። አዳዲስ ዜና እንዲደርሳችሁ ላይክ፣ ፎሎ፣ ሼር ማድረግ አይረሳ። መልካም ቀን።